السلام عليكم ورحمة الله وبركاته. ودنا የተከበራችሁ ያሱነህ ልጆች ፕሮግራም ተከታታዮቻችን እንግዲህ ሁሌ በየሳምንቱ ወደ እናንተ ይዘን የምንቀርብላችሁ አሊፍ የተሰኘ ጥያቄና መልስ ፕሮግራማችንን ካሁኑ ጀምሮ ወደ እናንተ የምናደርስ ይሆናል። እንግዲህ እንደተለመደው አሊፍ የጥያቄና መልስ ፕሮግራም ውድድራችን ማለት ነው 5 ዙሮች እንዳሉት ይታወቃል። ኢንሻአላህ የአምስተኛ ዙራችን የሚሆነው ደግሞ ባሁኑ የዓረፋ ቀን የአሸናፊዎች አሸናፊን የምንለይበት ቀን ይሆናል ማለት ነው። እንግዲህ ሁሉ ጊዜ እንደምንላችሁ ከኛ ጋር የተለያዩ ጥያቄዎችን እየመለሳችሁ የማታውቁትን ደግሞ ወላጅ እናት አባት እየጠየቃችሁ ከኛ ጋር አብራችሁ እንድትቆዩ እንጋብዛችኋለን። ኢንሻአላህ ዛሬም ደግሞ ሁለት የተለያዩ ተወዳዳሪዎችን ወደ እናንተ የምናቀርብ ይሆናል። ሌሎችም ጥያቄዎችን ወደ እናንተ እናደርሳለን ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትሆኑ እንጋብዛለን። አብራችሁን ቆዩ። ውድና የተከበራችሁ የአሊፍ የጥያቄና መልስ ፕሮግራም ተከታታዮቻችን አሁን ደግሞ ተወዳዳሪዎቻችንን ወደ መድረክ የምንጋብዝ ይሆናል ማለት ነው። ተወዳዳሪዎቻችን ወደ መድረክ። السلام عليكم. وعليكم السلام. እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆይ። ማሻአላህ ስም እንተዋወቅ። ስሜ አይሻ ኻሊድ ይባላል። አይሻ አንተስ? ስሜ ኒዛር ይባላል። ኒዛር ስንተኛ ክፍል ነህ? 6 ማሻአላህ። አይሻስ? 7ኛ ክፍል ማሻአላህ። በአንድ ትበልጫለሽ ማለት ነው። ኢንሻአላህ ዛሬ ለምን እንደተገናኘን ታውቃላችሁ አይደለ? የተለያዩ ጥያቄዎችን ወደ እናንተ እናቀርባለን። እናንተ ደግሞ የምታውቁትን ትመልሳላችሁ ማለት ነው። አብሽሩ ቀላል ጥያቄዎች ናቸው። ተዘጋጅታችሁ ነው የመጣችሁት? መርሐባ። እንግዲህ ተመልካቾቻችን የዛሬ ቆይታ የምናደርገው ከአይሻና ከኒዛር ጋር ይሆናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ዛሬ ደግሞ ያው እንግዲህ እንደሚታወቀው ሁሌም ለተወዳዳሪዎች እንደምገልጸው ማለት ነው 4 ምዕራፎች ይኖሩናል። ጥያቄና መልሳችን 4 ምዕራፎች አሉት። የመጀመሪያው ቀድሞ መመለስ ነው። ሁለተኛው ምርጫ ነው። ሶስተኛው ደግሞ አይኪ ጥያቄ ነው። አራተኛው ደግሞ ጨዋታ ይኖረናል ማለት ነው። ስለዚህ እስከ 4ኛው ምዕራፍ ድረስ ራሳችሁን ዝግጁ አድርጋችሁ ደስ በሚል መልኩ የምናሳልፍ ይሆናል ማለት ነው። ዝግጁ ናችሁ አይደለ? አይሻ ዝግጁ ነሽ? አሽሪ። እሺ ልጀምር። ቀድሞ መመለስ ነው። መጠባበቅ የለም። የምታውቁትን ቶሎ መመለስ። እሺ አንደኛ ጥያቄያችን አይን ብዬ አየ ካልኩኝ ጆሮ ብዬ ዳሽላለሁ። ሰማ በማለት ቀድሞ ኒዛር መልሶልናል ማለት ነው። ማሻአላህ ልክ ነው። እሺ ሁለተኛ ምግብ ብዬ ማድቤት ካልኩኝ እንቅልፍ ብዬ መተኛ። ቀጥሉ አልተመለሰም። ምግብ ብዬ ማድቤት ካልኩኝ እንቅልፍ ብዬ ዳሽላለሁ። መኝታ ቤት በትክክል ተመልሶልናል ማለት ነው። ሶስተኛው አንድ ብዬ ሁለት ካልኩኝ 10 ብዬ ዳሽላለሁ። 11 ኒዛር ቀድሞልናል ማለት ነው። አራተኛ ቃሪያ ብዬ በርበሬ ካልኩኝ ጤፍ ብዬ ዳሽላለሁ። ቃሪያ ብዬ በርበሬ ካልኩኝ ጤፍ ብዬ ዳሽላለሁ። እንጀራ በማለት እኩል መልሰውልናል ማለት ነው። ማሻአላህ። አምስተኛና የመጨረሻ ጥያቄያችን ዳቦ ብዬ ጋጋሪ ካልኩኝ ልብስ ብዬ ዳሽላለሁ። ሰፊ ኒዛር ቀድሞ መልሶልናል ማለት ነው። እንግዲህ ተመልካቾቻችን ቀድሞ መመለስ እንደዚህ በማረ መልኩ ጨርሰናል። ኢንሻአላህ ሁለተኛ ምዕራፍ ላይ በሌላ ጥያቄ የምንገናኝ ይሆናል። አብራችሁን ቆዩ። ውድና የተከበራችሁ ተመልካቾቻችን እንግዲህ በሁለተኛው ምዕራፍ ተመልሰን ተገናኝተናል። የሁለተኛው ምዕራፍ ጥያቄ ከማቅረባችን በፊት የመጀመሪያውን ዙር ውጤታቸውን እናገራለሁ። አይሻ 2 ነጥብ አምጥታለናለች። ኒዛር ደግሞ 4 ነጥብ በማምጣት ወደ ሁለተኛው ምዕራፍ እንሄዳለን ማለት ነው። እሺ ሁለተኛው ምዕራፋችን ደግሞ ምርጫ ሲሆን ስክሪን ላይ የሚሰጣችሁ ተውሂድና ፊቅህ፣ ጀነራል ኖሌጅ፣ ቋንቋና ታሪክ ይኖረናል። ትመርጣላችሁ። በመረጣችሁት ከነሱ ማለት ነው 3 ጥያቄዎች ይደርሳቸዋል። በመረጣችሁት መልክ እናቀርባለን ማለት ነው። ዝግጁ? ኒዛር ዝግጁ? መርሐባ። ከኒዛር ልጀምር ከአይሻ? ከማን ልጀምር? አይሻ ከሱ ልጀምር? እሺ ከኒዛር እንጀምራለን። ኒዛር ምረጥልን። ተውሂድና ኢባዳ። ቁጥር ስንት? 1 ተውሂድና ኢባዳ ቁጥር 1 የረሱል የጎሳቸው ስም ማን ይባላል? ሀ ቁረይሽ፣ ለ በኒ ነጃር፣ ሐመር ወሃ ደውስ። ሀ ቁረይሽ በትክክል ተመልሶልናል ማለት ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአረብ ጎሳዎች ሁሉ በላጭ የሆነው ማለት ነው የቁረይሽ ጎሳ የነብዩ ዐለይሂ ሰላቱ ወሰለም
የነብዩ አለይሂ ሰላቱ ወሰላም ጎሳ ቁረይሽ ነበር ማለት ነው። ማሻአላህ ኒዛር በትክክል መልሶልናል። እሺ አይሻ ቁጥር ምረጭልን። ጀነራል ኖሌጅ ቁጥር 3 ጀነራል ኖሌጅ ቁጥር 3 ፈረንሳይ የምትገኝበት አህጉር ማን ይባላል? ሀ አሜሪካ፣ ለ አሲያ፣ ሐመሩሃ አውሮፓ። ፈረንሳይ የምትገኝበት አህጉር ማን ይባላል? ሀ አሜሪካ፣ ለ አሲያ፣ ሐመሩሃ አውሮፓ። ሐመሩሃ አውሮፓ በትክክል መልሳልናለች ማለት ነው። ማሻአላህ አይሻ። እሺ ኒዛር ተውሂድና ኢባዳ ቁጥር 2 ተውሂድና ኢባዳ ቁጥር 2 ለሰይዱና ዒሳ የወረደላቸው መጽሐፍ ምን ይባላል? ሀ ኢንጂል፣ ለ ተውራት፣ ሐመሩሃ ዘቡር። ሀ ኢንጂል። ሀ ኢንጂል በትክክል ተመልሶልናል ማለት ነው። ልጆችዬ ከዚህ በፊት ተነጋግረን ነበር አይደለ? 4 መጽሐፎች የወረዱ እንዳሉ እንዲሁም ደግሞ በ4 ነብያቶች ላይ ወርደዋል ተባብለናል። የመጀመሪያው ኢንጂል ማለት በዒሳ የወረደ ሲሆን ዳውድ በዘቡር ላይ ሙሳ ደግሞ ተውራት እንዳወረደላቸው ፉርቃን ደግሞ በነብዩ አለይሂ ሰላቱ ወሰላም ላይ እንዳወረደ ተነጋግረናል ማለት ነው። ስለዚህ ኒዛር በትክክል መልሶልናል ማለት ነው። ማሻአላህ ኒዛር። እሺ አይሻ ተውሂድና ኢባዳ ቁጥር 3 እሺ ተውሂድና ኢባዳ ቁጥር 3 የመላእክቶች መኖሪያ የት ነው? ሀ ሰማይ፣ ለ መሬት፣ ሐመሩሃ ጨረቃ። ሀ ሰማይ። ሀ ሰማይ። እንግዲህ እንደሚታወቀው መላእክቶች የሚኖሩት ምን ላይ ነው? ሰማይ ላይ ነው ማለት ነው። እሺ እንግዲህ የመላእክቶች መኖሪያ ሰማይ እንደሆነ እናውቃለን አይደለ? እንዲሁም መላእክቶች አላህ ከፈጠራቸው ፍጡራኖች ሁሉ የማይበሉ የማይጠጡ የሆኑ ናቸው ማለት ነው። እንደ ሰው ልጅ አይደሉም መላእክቶች። እንዲሁም ደግሞ አላሁ ተዓላ ሰማይ ላይ ነው የሚገኘውም አይባልም። የመላእክቶች መኖሪያ መላእክቶች ፍጡር ናቸው አይደለ? አላሁ ተዓላ የፈጠራቸው ፍጡር ናቸው። ስለዚህ እነሱ ሰማይ ካስፈልጋቸው አላሁ ተዓላ ደግሞ ምን ያስፈልገው? ሰማይ የሚባል ወይም ደግሞ ቦታ የሚባል ነገር አያስፈልገውም ማለት ነው። አላህ ያለ ቦታ ያለ ጌታ ነውና ማለት ነው። እሺ ኒዛር ተውሂድና ኢባዳ ቁጥር 4 ተውሂድና ኢባዳ ቁጥር 4 ከውዱእ ሱናዎች መካከል የሆነው የትኛው ነው? ሀ ፊትን ማጠብ፣ ለ አፍን መግሞጥሞጥ፣ ሐመሩሃ እግርን ማጠብ። ለ አፍን መግሞጥሞጥ በትክክል ተመልሶልናል ማለት ነው። እንግዲህ ልጆች ሱናና ፈርድን መለየት አለብን አይደለ? የውዱእ ፈርዶች ከተባሉ ወይም ደግሞ ግዴታ ውዱእ ላይ ማከናወን ያለብን ነገራቶች ከተባሉ እጅን ማጠብ፣ ፊትን ማጠብ፣ እጅን እስከ ክርን ድረስ ማጠብ፣ ፊትን ማጠብ እንዲሁም ደግሞ እግራችንን ጸጉራችንን ማበስ እነዚህ ግዴታዎች ናቸው። ነገር ግን ከዛ በተቀረ አፍ መግመጥሞጥ፣ ጆሮን ማጠብ፣ 2 ጆሮችን ማለት ነው ማጠብ እነዚህ ከሱናዎች ውስጥ የሚመደቡ ናቸው ማለት ነው። ስለዚህ ትክክለኛ መልስ መልሶልናል ማለት ነው። እሺ አይሻ ተውሂድና ኢባዳ ቁጥር 6 ተውሂድና ኢባዳ ቁጥር 6 ከሚከተሉት ውስጥ የሶላት ቅድመ ሁኔታ ያልሆነው የትኛው ነው? ሀ ወደ ቂብላ መዞር፣ ለ አውራን መሰተር፣ ሐመሩሃ ጥርስን መፋቅ። ከሚከተሉት ውስጥ የሶላት ቅድመ ሁኔታ ያልሆነው የትኛው ነው? ሀ ወደ ቂብላ መዞር፣ ለ አውራን መሰተር፣ ሐመሩሃ ጥርስን መፋቅ። ያልሆነው ነው እሺ ያልኩሽ። ከሚከተሉት የሶላት ቅድመ ሁኔታ ያልሆነው የትኛው ነው? ሀ ወደ ቂብላ መዞር፣ ለ አውራን መሰተር፣ ሐመሩሃ ጥርስን መፋቅ። ሐመሩሃ ጥርስን መፋቅ በትክክል ተመልሶልናል ማለት ነው። እሺ እንግዲህ ልጆችዬ ወደ ቂብላ መዞር፣ አውራን መሰተር ያልነው ነገር የሶላት ቅድመ ሁኔታዎች ናቸው ማለት ነው። ሶላታችንን ከመከናወናችን በፊት የምናደርገው ነገራቶች ናቸው። እንግዲህ አውራን መሰተር ያለብን ሴቶች እግራችንን፣ እጃችን እንኳን ቢከፈት ይሄኛውን ፓርት ነው እንጂ ፊታችን ደግሞ እቺናት እንጂ ሌላው በተቀራ ሁሉንም ሰትረን መስገድ አለብን ማለት ነው። ለወንዶች ደግሞ ከጉልበት በላይ ወይም ደግሞ ጉልበቱን የሚያሳይ ሆነ ቁምጣ ማለት ነው አድርጎ መስገድ አይፈቀድለትም። ስለዚህ አንድ ሰው ሶላቱ ትክክል እንዲሆን የሶላት ቅድመ ሁኔታዎችን አሟልቶ መስገድ ይኖርበታል ማለት ነው። ልጆችዬ እናንተም በየቤታችሁ ሆናችሁ ሶላታችሁ እንዳይበላሽባችሁ የሶላታችሁ ትክክል እንዲሆን አውራችሁን ሰትራችሁ ፋቲሃን በደንብ እየቀራችሁ ሶላታችሁን ትሰግዳላችሁ ማለት ነው። ማሻአላህ በትክክል መልሳልናለች ማለት ነው። እሺ ኒዛር ጀነራል ኖሌጅ ቁጥር 2 ጀነራል ኖሌጅ ቁጥር 2 የውሻ ልጅ ማን ይባላል? ሀ ጫጩት፣ ለ ቡችላ፣ ሐመሩሃ ውሮ። ለ ቡችላ በትክክል ተመልሶልናል ማለት ነው። እሺ አይሻ
ጀነራል ኖሌጅ ቁጥር 6 ጀነራል ኖሌጅ ቁጥር 6 የኬንያ ዋና ከተማ ማን ይባላል? ሀ ናይሮቢ፣ ለ ኬፕ ታውን፣ ሐመሮሃ ሄልሲንኪ። ሀ ናይሮቢ። ሀ ናይሮቢ በትክክል መልሳለናለች ማለት ነው። የኬንያ ዋና ከተማችን ናይሮቢ ስትሆን ኬፕ ታውን የሳውዝ አፍሪካ ዋና ከተማ ስትሆን ሄልሲንኪ ደግሞ የፊንላንድ ዋና ከተማዋ ነች ማለት ነው። ስለዚህ የኬንያ ዋና ከተማ ደግሞ ናይሮቢ በማለት አይሻ መልሳለናለች ማለት ነው። እሺ ሊዛ ታሪክ ቁጥር 2 የመጀመሪያ ኸሊፋ የነበሩት ማን ናቸው? ሀ አሊ፣ ለ ዑስማን፣ ሐመሮሃ አቡበከር። ሐመሮሃ አቡበከር በትክክል ተመልሶልናል ማለት ነው። እስቲ ታውቃቸዋለህ በተርታ? እስቲ በልልኝ። በመጀመሪያ አቡበከር፣ ከዛ ዑመር፣ ከዛ ዑስማን፣ ከዛ አሊ። ባረከላሁ ፊካ ጎበዝ። እሺ አይሻ ታሪክ ቁጥር 5 ታሪክ ቁጥር 5 በትዕግስት የሚታወቁት ነቢይ ማን ናቸው? ሀ ዩሱፍ፣ ለ ሙሳ፣ ሐመሮሃ አዩብ። ሐመሮሃ አዩብ በትክክል መልሳልናለች ማለት ነው። ጎበዝ አይሻ። እሺ ኒዛር ቋንቋ ቁጥር 1 ቋንቋ ቁጥር 1 እሺ ቋንቋ ቁጥር 1 when it is very hot we should drink dash water ሀ many፣ ለ a lot of፣ ሐመሮሃ few። a lot of በትክክል ተመልሶልናል ማለት ነው። እሺ አይሻ ታሪክ ቁጥር 1 ታሪክ ቁጥር 1 ከኹለፋኡ ራሺዲን በኋላ የጀመረው የሙስሊሞች ስርወ መንግስት ምን ይባላል? ሀ የዑስማንይ ስርወ መንግስት፣ ለ የዑመዊይን ስርወ መንግስት፣ ሐመሮሃ የአባሲይን ስርወ መንግስት። ሐመሮሃ የአባሲይን ስርወ መንግስት ብላለች። በትክክል አልተመለሰልን። የመጀመሪያ ማን ናቸው? ከስርወ መንግስት የመጀመሪያ የምንላቸው የዑመዊይን ስርወ መንግስት አይደለም። ስለዚህ ትክክለኛ መልሳችን የሚሆነው ምንድነው? ዑመዊይን ስርወ መንግስት። ልክ የዑመዊይን ካለቀ ዑመዊይን ስርወ መንግስት ከወረዱ በኋላ ከዛ የተተኩልን ማን ናቸው? አባሲይን። ከአባሲይን በኋላ ደግሞ ዑስማንይን ማለት ነው። ኸይር እሺ ይዛር ታሪክ ቁጥር 6 ታሪክ ቁጥር 6 ከሚከተሉት ሙዕጂዛዎች መካከል የነቢይ ሙሳ ሙዕጂዛ ያልሆነው የትኛው ነው? ሀ ባህር ለ12 መንገድ መከፈሉ፣ ለ ወደ እባብ የሚቀየር ብትር፣ ሐመሮሃ ኢስራና ሚዕራጅ። ሐመሮሃ ኢስራና ሚዕራጅ ይሄ ምን አይደለም ከነሱ ከተከሰተላቸው ሙዕጂዛዎች አይደለም። ከዛ ውጪ ግን ያሉት ሙዕጂዛዎች ባህር ለ12 መከፈሉ እንዲሁም ደግሞ ብትሩ ወደ እባብ መቀየሩ ለነሱ ሙዕጂዛዎች ናቸው ማለት ነው። ኢስራና ሚዕራጅ እንግዲህ እንደምናውቀው ጉዞ ነው አይደለ? የነብዩ አለይሂ ሰላቱ ወሰለም ያደረጉት ጉዞ ነው ማለት ነው። ስለዚህ ኢስራና ሚዕራጅ የምንለው ከነብዩላህ ሙሳ ሙዕጂዛ ውስጥ የሚመደብ አይደለምና ማለት ነው። እሺ ማሻአላህ ጎበዝ ኒዛር። አይሻ ተውሂድና ዒባዳ ቁጥር 5 ተውሂድና ዒባዳ ቁጥር 5 ከሚከተሉት ውስጥ ሶላትን የሚያበላሽ ድርጊት የትኛው ነው? ሀ ቁርአን መቅራት፣ ለ ማውራት፣ ሐመሮሃ ፊትን መንካት። ለማውራት ምን ከሚያበላሽ ውስጥ ነው ማለት ነው? ሶላታችንን ከሚያበላሽ ውስጥ ነው ማለት ነው። ስለዚህ ግዴታ ሶላታችን ትክክል እንደሚሆን ደግሞ ምን የለብንም? እየሰገድን እናወራለን አናወራም አይደለ? እንዲሁም እየሰገድን እንስቃለን አንስቅም። እነዚህ ሶላትን ከሚያበላሽ ውስጥ ስለሆኑ ማለት ነው። እሺ ይዛ ታሪክ ቁጥር 4 ታሪክ ቁጥር 4 የነቢ አደም ቁመታቸው ስንት ክንድ ነበር? ሀ 60፣ ለ 70፣ ሐመሮሃ 80። ሀ 60 በትክክል ተመልሶልናል ማለት ነው። እንግዲህ ልጆች እንደሚታወቀው ነብዩላህ አደም ከሰው ልጆች የመጀመሪያ ፍጡር የነበሩ እንዲሁም ደግሞ ሚስታቸው ሐዋ ረዲየላሁ ዐንሃ ደግሞ የአደም ሚስት የነበረች እንዲሁም ደግሞ ነብዩላህ አደም በጣም እጅጉን ውብ የነበሩ ቁመታቸው 60 ክንድ አሁን እሱ በትክክል እንደመለሰልን ማለት ነው። ቁመታቸው 60 ክንድ ነው። ስፋታቸው ደግሞ 7 ክንድ ይሁን ነበር ማለት ነው። እንግዲህ ነብዩላህ አደም የመጀመሪያ ነብይና ረሱል የነበሩ ናቸው። የመጨረሻው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱ ደግሞ እጅጉን ውብና ውብ የነበሩ ፍጡር ናቸው ማለት ነው። ስለዚህ በትክክል መልሶልናል። እሺ አይሻ ታሪክ ቁጥር 3 ታሪክ ቁጥር 3 ነብዩላህ ኑህ ስንት ልጅ ነበራቸው? ሀ 2፣
ለ3 ሐመሮሃ 4 ሐመሮሃ 4 ሐመሮሃ 4 ታቀቻለሽ ተቀሻቸው ፍሰሪ ሃም ሰም ተግዛታለ ሰም ሃም ያፊስ አብሽሩ ያፊስና ማን ነበሩ ማለት ነው ከነዓን የሚባሉ 4 ልጆች ማን ነበራቸው ነብዩላህ ኑህ ነበራቸው ማለት ነው እሺ ኸይር በትክክል መልሳለናለች ኒዛር ቋንቋ ቁጥር 4 ቋንቋ ቁጥር 4 አና ዳሽ ሚን السوق ሐ ጃሊሱን ላ ዋቂዑን ሐመሩሃ ቃዲም ሐመሩሃ ቃዲሙን ሐመሩሃ ቃዲሙን በትክክል ተመልሶልናል ማለት ነው አይሻ ጀነራል ኖሌጅ ቁጥር 1 ጀነራል ኖሌጅ ቁጥር 1 በዓለማችን ስንት ውቅያኖሶች አሉ ሀ 4 ለ 6 ሐመሩሃ 5 ሐመሩሃ 5 ሐመሩሃ 5 ነው የምታውቂያቸው ውቅያኖሶች እሺ ትክክለኛ መልሳችን የሚሆነው በዓለማችን ያሉ ውቅያኖሶች ስንት ናቸው ሀ ሀሌታው ሀ 4 የሚለው ይሆናል ማለት ነው እሺ ኒዛር ጀነራል ኖሌጅ ቁጥር 5 ጀነራል ኖሌጅ ቁጥር 5 3 ቀን ስንት ሰዓት ነው ሀ 24 ሰዓት ለ 48 ሰዓት ሐመሩሃ 72 ሰዓት ሐመሩሃ 72 ሰዓት ሐመሩሃ 72 ሰዓት እንግዲህ አንድ ቀን ስንት ነው 24 ሰዓት አይደለ ስለዚህ 24ን በስንት ማባዛት ነው በ3 ማባዛት ነው 72 ሰዓት ይሆንልናል ማለት ነው እሺ አይሻ ቋንቋ ቁጥር 2 I dash soundly when there was a knock at the door ha was sleeping la slept ሐመሩሃ will sleep I was sleeping ha I was sleeping በትክክል መልሳለናለች ማለት ነው ኒዛር ጀነራል ኖሌጅ ቁጥር 4 ጀነራል ኖሌጅ ቁጥር 4 ሆዳችን ውስጥ ያለው አሲድ ምን ይባላል ሀ ሃይድሮክሎሪክ አሲድ ለ ሰልፈሪክ አሲድ ሐመሩሃ ናይትሪክ አሲድ ምርጫ ይጠቀም ሀ ሃይድሮክሎሪክ አሲድ ለ ሰልፈሪክ አሲድ ሐመሩሃ ናይትሪክ አሲድ ሀ ሃይድሮሊክ አሲድ ሀ ሃይድሮሊክ አሲድ በትክክል መልሶልናል ማለት ነው አይሻ ቋንቋ ቁጥር 5 አምስተኛ ጥያቄያችን ፈሊጣዊ አነጋገር ነው እሺ ሳል ይዞ ስርቆት ለሚለው ዳሽ ሀ ቂም ይዞ መሮጥ ለ ቂም ይዞ መጥፋት ሐመሩሃ ቂም ይዞ ጸሎት ሀ የትኛው ሀ ሀሌታው ሀ ቂም ይዞ መሮጥ በትክክል አልተመለሰም ትክክለኛ መልሳችን የሚሆነው ሳል ይዞ ስርቆት ቂም ይዞ ጸሎት የሚለው ነው ማለት ነው ሐመሩሃ መልሳችን ይሆናል ኒዛር ቋንቋ ቁጥር 3 ቋንቋ ቁጥር 3 የጀሚል ተቃራኒ ምንድነው ሀ የጀሚል ተቃራኒ ምንድነው ሀ ቀሲር ለ ሰሚን ሐመሩሃ ቀቢህ ሐመሩሃ ቀቢህ ሐመሩሃ ቀቢህ ስለዚህ ትክክለኛ መልሳችን የሚሆነው ቀቢህ የሚለው ሐመሩሃ ይሆናል ማለት ነው ጀሚል ካልን ምን ማለት ነው ጀሚል ማለት ያምራል የሚያምር ቆንጆ ማለት ነው አይደለ ስለዚህ ተቃራኒያችን ቀቢህ ከሆነ ደግሞ የሚያስጠላ ይሆናል ሌሎቹ ቀሲር ነው ቀሲር ብሎ ማለት ደግሞ አጭር ማለት ነው ሰሚን የምንለው ደግሞ ውድ የሆነ ነገር ስንል ማለት ነው ስለዚህ ትክክለኛ መልሳችን ቀቢህ የሚለው ይሆናል እሺ አይሻ ቋንቋ ቁጥር 6 50 ሎሚ ለአንድ ሰው ሸክሙ ካልን ሀ ለ50 ሰው ቅለቱ ለ ለ50 ሰው ጌጡ ሐመሩሃ ለ50 ሰው ስጡ ለ50 ሰው ጌጡ ትክክለኛ መልሳችን የሚሆነው ለ50 ሰው ጌጡ የሚለው ይሆናል ማለት ነው እንግዲህ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ደግሞ ጌጡ ነው አይደለ ልጆችዬ እናንተም ደግሞ አንድን ስራ ለመስራት ስትፈልጉ ሌሎች ሰዎችን እያገዛችሁ እንዲሁም ደግሞ እናንተንም እንዲያገዟችሁ እያደረጋችሁ መስራት አለባችሁ ማለት ነው ለምሳሌ እናታችሁ ብትሰራ እናንተ እያገዛችኋት መስራት አለባችሁ ለሷ ድካም ቢሆንባት እናንተ ካገዛችኋት ደግሞ ቀላል እንዲሆንላት ዘንድ ማለት ነው ስለዚህ ልጆችዬ ቤተሰቦቻችንን እያገዝን ሌሎች ደግሞ ከቤተሰቦቻችን ውጪም ጎረቤቶቻችን ሊሆኑ ይችላሉ ማንኛውንም የምናገኘውን ትላልቅ ሰዎችን እያገዝን እነሱ እንዲቀላቸው ማድረግ አለብን ማለት ነው ውድና የተከበራችሁ የአሱና ልጆች ፕሮግራም ተከታታዮቻችን እንግዲህ የሶስተኛው ምዕራፋችን ላይ ከመግባታችን በፊት የሁለተኛ ምዕራፋችን ውጤት እናሳውቃቸዋለን ማለት ነው ኒዛር በሁለተኛ ምዕራፍ ላይ 12 ነጥብ አምጥቶልናል አይሻ ደግሞ 9 ነጥብ አምጥታልናለች በአጠቃላይ ከአንደኛና ሁለተኛ ምዕራፍ ላይ ኒዛር 16 ነጥብ ሲያመጣልን አይሻ ደግሞ 11 ነጥብ አምጥታልናለች
ስለዚህ ተመልካቾቻችን የሶስተኛ ምዕራፋችንን ከአንድ ሰው ጋር ቆይታ እናደርጋለን። አይሻ እኛ ጋር ታርፍልንና ኒዛር አረፍ ይልልናል ማለት ነው። ውድና የተከበራችሁ የሱነህ ልጆች ፕሮግራም ተከታታዮቻችን እንግዲህ በሶስተኛ ምዕራፍ ላይ ተገናኝተናል። የሶስተኛ ምዕራፍ የሚሆነው ደግሞ አይኪው ጥያቄዎች ናቸው። አይኪው ጥያቄ ዝግጁ ነሽ አይሻ? መርሐባ። እሺ ስክሪኑ ላይ የሚመጡልን የሚታዩን ስዕሎች ምን ምን እንደሆኑ ትነግሪኛለሽ ማለት ነው። እሺ ስክሪኑ በደንብ ታይሻል አይደል? ስክሪኑ ላይ የሚመጡ ስዕሎችን ምን ምን እንዳሉ ትነግሪኛለሽ። አይተሽ ከጨረሽ በኋላ ነው እሺ የምትነግሪኝ። ምን አየሽ? ማበጠሪያ፣ እርሳስ፣ አናናስ። ከጽሁፍ በፊት አንድ አለ። የቤት ስልክ የሚመስል ነገር አለሽ? አይተሻል አይደለ? ስለዚህ ስልክ ብቻ ነው ያልመለሰችልን፣ ሌሎችን መልሳለናለሽ ማለት ነው። እሺ ወደ ቀጣዩ ጥያቄ እንሄዳለን። ሁለተኛ ደግሞ የሚሆነው ጥያቄያችን የሚሰጡን ቃላቶች አሉ። እነሱን ቃላቶች ከግራ ወደ ቀኝ ንባባቸውን ሳይሆን የምትነግሪ ቀለማቸውን። እሺ የተጻፈባቸውን ቀለም ለምሳሌ ቀይ ተብሎ ተጽፎ በአረንጓዴ ሊሆን ይችላል። ስለዚህ አረንጓዴ ነው የምትዩ፣ ቀይ ሳይሆን የምትዩ ምንድን ነው የምትዩ? ቀለሙን አረንጓዴ ነው የምትዩ። እሺ ወይም አረንጓዴ ተብሎ ተጽፎ በቀይ ይሆናል የተጻፈው። አረንጓዴው በቀይ ተጽፎ ሲሆን ስለሚሆን ምን ትያለሽ ማለት ነው? ቀይ ትያለሽ ማለት ነው። 45 ሰከንድ አለሽ። በ45 ሰከንድ ውስጥ ከግራ ወደ ቀኝ በተከታታይ ትይልኛለሽ ማለት ነው። እሺ ጽሁፉን ሳይሆን ቀለሙ። እንጀምር። እሺ እንጀምር። አረንጓዴ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ። ቢጫ፣ ሰማያዊ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ቀይ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ። ቢጫ፣ ቢጫ፣ አረንጓዴ፣ ቀይ፣ ሰማያዊ፣ አረንጓዴ። ቢጫ፣ ቢጫ፣ ሰማያዊ፣ አረንጓዴ፣ ቀይ። እሺ ስለዚህ አይሻ 24 ቃላቶችን ቀለማቸውን ለይታልናለች ማለት ነው። እሺ ወደ ሶስተኛ ጥያቄ እንሄዳለን። አሁንም በድጋሚ ስክሪኑ ላይ 10 ቃላቶች ይሰጡሻል። እነሱን የተሰጣሽን ቃላቶች በ60 ሰከንድ ተሸመድጂና በ30 ሰከንድ ደግሞ ወረቀትሽ ላይ ጽፈያለሽ ማለት ነው። በቃልሽ ያሻቸው መጀመሪያ አያቸው። እሺ እንደጽፊ። ሰከንድ አለሽ። እስከዛ ድረስ ከሚያልቅ ድረስ ቃልሽ ያሻቸው በወረቀት ላይ ጨርሰናል። ስለጻፍሽልን 9 እስቲ የጻፍሽውን ለተመልካች አሳይልን። ባልዲ መጀመሪያ ያሳያቸውና ከዛ ታነቢያለሽ። እሺ
ምን ጻፍሽ? ባልዲ ባልዲ፣ ዝናብ ዝናብ፣ በረዶ በረዶ፣ ክፍል ክፍል፣ መስኮት መስኮት፣ ሪሞት ሪሞት፣ አበባ አበባ፣ ቾክ ቾክ እና ደብተር። ጎበዝ። አራተኛ ጥያቄያችን የሚሆነው ስክሪኑ ላይ የሚሰጠን ቀለሞች አሉ በሳጥን ውስጥ የተቀቡ ማለት ነው። እነሱን ቀለሞች በ30 ሰከንድ ትሸመድጂና በ1 ደቂቃ ውስጥ ደግሞ በወረቀትሽ ትቀልሚያለሽ ማለት ነው። ተግባባ? ለመሸምደድ ዝግጁ? እሺ እንጀምር። አንድ ደቂቃ አለሽ። በ1 ደቂቃ ውስጥ ትቀቢያለሽ ማለት ነው። ሙሉን አትቀቢሽ፣ ግማሽ ግማሽ። ሰከንድ ያለሽ ጨርስ። እስቲ ለተመልካች አሳይ ቅባሹ። አምስተኛ ጥያቄያችን አንድ ቤተሰብ ውስጥ 5 ወንድ ልጆች አሉ። ሁሉም አንድ እህት አለቻቸው። እነዚህ ቤተሰብ ውስጥ ስንት ልጆች አሉ? በአጠቃላይ 1 ደቂቃ አለሽ። በ1 ደቂቃ ውስጥ ለመመለስ ሞክሪ። ሰከንድ ነው የቀረሽ። ደቂቃሽን ጨርሺ ነው። 3 2 1 ስንት አሉ? 6 አሉ። ስለዚህ ትክክለኛ መልሳችን የሚሆነው 6 ነው ማለት ነው። በአንድ ቤት ውስጥ ስንት ወንድ ልጆች ነው ያለው? 5 ወንድ ልጆች አለው። ስንት እህት አለቻቸው? 1 እህት አለቻቸው። ስለዚህ በአጠቃላይ 6 ቤተሰብ በአንድ ላይ ይኖራሉ ማለት ነው። ትክክለኛ መልሱን መልሳልናለች ማለት ነው። እሺ 6ኛ ጥያቄያችን የሚሆነው ደግሞ ስክሪኑ ላይ የሚታዩ ስዕሎች አሉ አይደለ? እነዛ ስዕሎች ላይ ባዶ ቦታ ደግሞ አለ። ነጭ ቦታ ላይ የትኛው ነው መግባት ያለበት? ኤ ነው፣ ቢ ነው፣ ሲ ነው ወይስ ዲ? 30 ሰከንድ አለሽ። በ30 ሰከንድ ውስጥ አስቢና መልሽ። ከላይ ያየሻቸው እያመሳሰልሽ ትክክለኛ መልሳችን የሚሆነው ሲ ነው። የመጀመሪያው ላይ ካየነው የመጀመሪያው ላይ ክብ አለች፣ ከዛ ፕላስ አለች፣ ከዛ 3 ማዕዘን አለን አይደለ? ይቀያየራል ማለት ነው። ሁለተኛው ላይ ስንመጣ ደግሞ የመጀመሪያ ላይ የምናገኘው አንደኛ ምንድነው? 3 ማዕዘኑ ነው፣ ከዛ ክብ ነው፣ ከዛ ፕላስ ነው። ስለዛ ሶስተኛ ላይ ግዴታ ክባ ወደ ምን መምጣት አለበት? ወደ ሶስተኛ መምጣት አለባት ማለት ነው። የመጀመሪያውን ፕላስ 3 ማዕዘንና ክብ ይሆንልናል ማለት ነው።
ስለዚህ ትክክለኛ መልሳችን ሲ ይሆናል ማለት ነው። ውድና የተከበራችሁ የሱና ልጆች ፕሮግራም ተከታታዮቻችን እንግዲህ ሶስተኛ ምዕራፋችንን ከአይሻ ጋር ደስ በሚል መልኩ አሳልፈናል። ኢንሻአላህ አሁን ደግሞ አይሻ ታርፍልንና ኒዛር ከኛ ጋር ቆይታ የሚያደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ውድና የተከበራችሁ የአሊፍ የጥያቄና መልስ ፕሮግራም ውድድር ተከታታዮቻችን እንግዲህ አሁን ደግሞ ከኒዛር ጋር ተመልሰን ተገናኝተናል። ከኒዛር ጋርም የሶስተኛው ምዕራፍ አኪ ጥያቄዎችን የምናቀርብ ይሆናል ማለት ነው። ዝግጁ ነህ አይደል ኒዛር? እረፍት እንዴት ነበር? አሪፍ ነበር። መርሐባ። እሺ አንደኛ ጥያቄያችን የሚሆነው ስክሪኑ ላይ የምታያቸው ምስሎች ይመጣሉ። እነዛ ምስሎች ምን ምን እንደሆኑ ታያቸውና ትነግረኛለህ ማለት ነው። እሺ እንጀምር። እሺ ንገሪ ምን ምንድን ነው ያየኸው? በመጀመሪያ በቅደም ተከተል አናናስ፣ እርሳስ፣ ጠፋ። ሁለት ይቀራል። ስልክ አንደኛው ምንድነው? አንደኛው ደግሞ ማበጠሪያ ነው። መጀመሪያው ማበጠሪያ ነው አይደለ? ማበጠሪያ፣ እርሳስ፣ ስልክና አናናስ ማለት ነው። ጥሩ ወደ ሁለተኛ ጥያቄያችን እንሄዳለን። ሁለተኛ ጥያቄያችን የሚመጡልን ቃላቶች ይኖራሉ። እነዛን ቃላቶች ቃላታቸውን ሳይሆን የምትነግረኝ ጽሁፋቸውን የተጻፈባቸውን ቀለም። እሺ የተጻፈባቸው ለምሳሌ ቀይ ብዬ እዚህ ጋር ጽፌያለሁ አይደለ? ይሄ ቀለሙ ምንድነው? ሰማያዊ። ልክ እንደዚህ ማለት ነው። እዛ ጋርም እንደዚህ ተብሎ ይጻፍልሃል። አንተ የምታነበው ቀለሙን ነው ማለት ነው። ስለዚህ ከግራ ወደ ቀኝ 45 ሰከንድ አለ። በ45 ሰከንድ ውስጥ ከግራ ወደ ቀኝ በተከታታይ ትመልስልኛለህ ማለት ነው። አረንጓዴ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ቀይ፣ ብርቱካናማ፣ ሰማያዊ፣ ቢጫ፣ አረንጓዴ፣ ሰማያዊ፣ አረንጓዴ። ቀለሞቹን እሺ፣ ጽሁፋቸውን ሳይሆን ቀለማቸውን። ቀይ፣ ቢጫ፣ ሰማያዊ፣ ቀይ፣ ሰማያዊ፣ አረንጓዴ፣ ቢጫ፣ ሰማያዊ። ጨርሰናል። ጥሩ እሺ፣ በጣም ጥሩ። 23 ቀለሞችን ከ23 ቃላቶች ውስጥ ከ23 ቀለሞችን ጠቅሶልናል ማለት ነው። ማሻአላህ ኒዛር። ወደ ሶስተኛ ጥያቄያችን እንሄዳለን። ሶስተኛ ጥያቄያችን የሚሆነው ደግሞ ስክሪኑ ላይ የሚሰጡ 10 ቃላቶች አሉ። 10 ቃላቶችን በ60 ሰከንድ ውስጥ ተሸመድድና በ30 ሰከንድ ውስጥ ደግሞ ትጽፋለህ ማለት ነው የሸመደድከውን። እሺ ጀምር። መጀመሪያ ሸምድዳችሁ ሰከንድ አለ። በ30 ሰከንድ ውስጥ ጻፍ። ቅደም ተከተል መሆን ችግር የለውም። እሺ
ሰከንድ ጨርሰናል። ስንት ጻፍክ? 6 እስቲ ጻፍከው ለተመልካች አሳይል። አበባ አሳያቸው እንጂ። እሺ ምንድን ነው የጻፍክልን? አበባ፣ ሪሞት፣ መስኮት፣ ቾክ፣ ክፍል፣ ደብተር። ማሻአላህ በጣም ጥሩ። እሺ አራተኛ ጥያቄያችን ደግሞ ስክሪኑ ላይ የሚሰጡ ሳጥኖች አሉ። ሳጥን ውስጥ ደግሞ የተቀቡ ቀለሞች አሉ። ቀለሞቹን ለመሸምደድ ቀለሞቹን በ30 ሰከንድ ትሸመድድና በአንድ ደቂቃ ውስጥ ደግሞ ትቀልማለህ ማለት ነው። እሺ እንጀምር። ውስጥ የሸመደድከውን ትቀባለህ ማለት ነው። ግባዩን ችግር የለውም። እሺ ግማሽ እሺ 13 ሰከንድ ሲቀረው ጨርሶልናል ማለት ነው። የቀባውን እስቲ ለተመልካች አሳይልን። እሺ ማሻአላህ ጥሩ። እሺ አምስተኛ ጥያቄያችን በደንብ አዳምጠኝ እሺ። አንድ ቤተሰብ ውስጥ 5 ወንድ ልጆች አሉ። ሁሉም አንድ እህት አለቻቸው። እዚህ ቤተሰብ ውስጥ ስንት ሰዎች አሉ? እዚህ ቤተሰብ ውስጥ ስንት ልጆች አሉ በአጠቃላይ ማለት ነው? በአጠቃላይ 10 አሉ። እሺ በትክክል አልተመለሰልንም። እንዴት ነው ያደረግከው? እስቲ ንገረኝ። ስንት አድርጋቸው ነው? አንድ ቤተሰብ ውስጥ ስንት ወንዶች ነው ያሉት ነው ያልኩት? 5 ወንዶች አይደለ? ስንት እህት አለቻቸው? ሁሉም አንድ እህት አለቻቸው። ሁሉም አይደለም፣ አንድ እህት አለቻቸው ነው ያልኩት። እሺ አንድ እህት አለቻቸው። በአጠቃላይ ስንት ይሆናሉ ማለት ነው? 6 ይሆናሉ ማለት ነው። ስለዚህ በአጠቃላይ 5 ወንዶች ሲኖሩ አንዷ ደግሞ እህታቸው ነች ማለት ነው። አጠቃላይ 6 ይሆናሉ ማለት ነው። ተግባባን? መርሐባ። እሺ የመጨረሻና 6ኛ ጥያቄያችን የሚሆነው ስክሪኑ ላይ የሚሰጡ ስዕሎች አሉ። እነዛ ስዕሎች ክፍት ቦታ ላይ መግባት ያለበት የትኛው ነው? ምርጫ ነው። ኤ፣ ቢ፣ ሲ ወይስ ከላይ ያለው ምሳሌ በመመልከት ክፍት ቦታ ላይ መግባት ያለበትን መሙላት ማለት ነው። ሲ በትክክል ተመልሶልናል ማለት ነው። ጎበዝ። ከላይ ያሉት ምንድናቸው? እየተቀያየሩ ነው አይደለም የሚመጡት? 3 ማዕዘን አለን፣ ፕላስ አለን፣ እንዲሁም ደግሞ ክብ አለን አይደለ? ስለዚህ መጀመሪያ ላይ ክብ ሆነ፣ ሁለተኛ ፕላስ፣ ከዛ 3 ማዕዘን። መጀመሪያ ላይ 3 ማዕዘን መጣልን፣ ክብ፣ ከዛ ፕላስ። ስለዚህ መጨረሻ ላይ መምጣት ያለባት የመጨረሻዋ ምንድነች? ክብ ናት ማለት ነው። በትክክል መልሶልናል ማለት ነው። ማሻአላህ ኒዛር። እንግዲህ የተከበራችሁ ተመልካቾቻችን 3ኛ ምዕራፋችንን ከኒዛር ጋርም እንዲሁ በአማረ መልኩ ጨርሰናል። ኢንሻአላህ የመጨረሻና 4ኛ ምዕራፋችን የጨዋታ ፕሮግራማችን ነው የሚሆነው። ኢንሻአላህ ጨዋታችን ይዘን ወደ እናንተ የምንቀርብ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። ውድ
ውድና የተከበራችሁ የሱና ልጆች ፕሮግራም ተከታታዮቻችን እንግዲህ አሁን ደግሞ በመጨረሻና በአራተኛ ምዕራፋችን ላይ ተገናኝተናል። የአራተኛ ምዕራፋችን ከመጫወታችን በፊት ማለት ነው የሶስተኛ ምዕራፍ ላይ የነበራቸውን ውጤት አሳውቃቸዋለሁ። አይሻ 4 ነጥብ አምጥታልናለች፣ ኒዛር ደግሞ 3 ነጥብ አምጥቶልናል። በአጠቃላይ ግን ሁለተኛ ምዕራፍና አንደኛ ምዕራፍ ላይ በአጠቃላይ እስከ ሶስተኛ ምዕራፍ ባለው ማለት ነው ኒዛር 19 ነጥብ ሲያመጣልን አይሻ ደግሞ 15 ነጥብ አምጥታልናለች። ስለዚህ አሁን ደግሞ ሁለት ጨዋታዎችን ይዘን ወደ እናንተ እንቀርባለን። ሁለት ጨዋታዎችን ያሸነፈ ደግሞ በመጨረሻ አሸናፊ ማን እንደሆነ የምንለይ ይሆናል ማለት ነው። አራተኛ ምዕራፋችን እንደሚታወቀው ጨዋታ ነው። ይህ ጨዋታ ደግሞ የምታያቸው ኩባያዎች አሉ። እነዚህ ኩባያዎችን መጀመሪያ ይሰበስቡልናል። ከሰበሰቡልን በኋላ ድጋሚ ደግሞ እንደዚህ ባለው መልኩ ይደረድሩልናል። ከደረደሩ በኋላ ድጋሚ ሲሰበሰቡ የመጨረሻ አሸናፊ የምንለይበት ይሆናል ማለት ነው። ለመጀመር ዝግጁ ናችሁ? ገብታችኋል አይደለ? በአንድ እጅ ብቻ ነው፣ ሁለት እጅ አንጠቀምም። እሺ፣ በአንድ እጃችን ብቻ እንሰበስባለን። ከዛ እንደዚሁ እንደረድሯለን። ድጋሚ ሲሰበስብ አሸናፊ የሆነ ይለያል ማለት ነው። ተግባባን? ልንጀምር። 1 2 3 ጎበዞች። ከወደቀባችሁ ድጋሚ እያነሳችሁ እሺ። ከወደቀባችሁ ብቻ ነው መጠቀም የምትችሉት። ከዛ ውጪ በአንድ እጅ ቶሎ ቶሎ። ጎበዝ። አይሻ እየሄደች ነው። ይተርቀጥል ቶሎ ቶሎ። ጎበዝ። ከወደቀባችሁ ሁለተኛ እጃችሁ መጠቀም ትችላላችሁ። ጎበዝ ጎበዝ። አይሻ እየመራች ነው። አንድ እጅ ብቻ፣ በአንድ እጅ ብቻ፣ በአንድ እጅ ብቻ። አይሻ በአንድ እጅ ብቻ። ከወደቀብን ብቻ ነው ሁለተኛ እጃችን የምንጠቀመው። ጎበዝ ጎበዝ። አይሻ ልጨርስልን ነው። አይሻ ሙሉ ማለቅ አለበት። እሺ፣ የኛው ማለቅ አለበት። ወድቆብሻል። አንሻንሹ። እሺ፣ ኒዛር አንደኛውን ጨርሶልናል። ደርድር ቶሎ ቶሎ። አይሻ ደግሞ መጀመሪያ እሺ፣ ይሁን። ይሄ አንቺ ነው። አንሻንሹ ነይ። አዎ፣ ከዛ ደርድሪ ተመልሰሽ ቶሎ በይ። ጎበዞች። በመደርደር ላይ ኒዛር እየመራ ነው። የቀደመ ማነው ቀድሞ የሚደረድረው? ቶሎ ቶሎ እያላችሁ እሺ። አይሻ አንድ እጅ ብቻ ነው የምትጠቀመው። እሺ፣ እንዳትጠባበቁ። ይሄንተ ነው። እሺ፣ መደርደር ጀምሯል። መሰብሰብ ጀምሮልናል ኒዛር። ጎበዝ። አይሻ አሁን ሰብስቢ፣ የደርደርሽው ሰብስቢ ድጋሚ። ጎበዝ። አሁን የመጨረሻ የምንለይበት ነው። እሺ፣ ማነው ሰብስቦ የሚጨርሰው? ኒዛር በጣም እየሄደ ነው። ማሻአላህ። አይሻም እየሄደች ነው። ኒዛር ትንሽ ነው የቀረው። 3 ኩባያዎች ይቀሩታል። ሲወድቅብን ግዴታ ድጋሚ። አይሻ ጎበዝ። ለመጨረሻ ኒዛር ሰብስበች። አሸናፊ ሆኖልናል ማለት ነው። እንግዲህ አይሻም ትንሽ ነበር የቀራት፣ ግን ያው ኒዛር ቶሎ ቶሎ በማለት ቀድሟታል ማለት ነው። እንግዲህ ቀጣይ ደግሞ በሌላ ጨዋታ የምንገናኝ ይሆናል። አብራችሁን ቆዩ። ውድና የተከበራችሁ የአሊፍ ጥያቄና መልስ ፕሮግራም ተከታታዮቻችን እንግዲህ አሁን የመጨረሻ ጨዋታ ልናጫውታቸው ነው። የመጨረሻ ጨዋታችን የሚሆነው ደግሞ ምንድነው? እነዚህ የምታዩቸው ወረቀቶች አሉ አይደለ? እነዛን ወረቀቶች ትንፋሽ በደንብ ሰብሰብ አድርጉና ማለት ነው ኡፍ እያላችሁ መጨረስ ማለት ነው። ሳህን ውስጥ ያለውን የጨረሰ ሙሉውን ማለት ነው ወደ ውጭ አውጥቶ የጨረሰ አሸናፊ ይሆናል ማለት ነው። ተግባባን? ኒዛር፣ አይሻ ገባሽ? እንጀምር። እሺ፣ 1 2 3 ጎበዞች። ሁለቱንም ነው እሺ ጨርሱት። አንድ ብቻ አይደለም፣ ሁለቱም የእናንተ ነው። ጎበዞች። አይሻ ቶሎ በሏ፣ ቶሎ በሏ። ጎበዝ። ደከማችሁ? ቀስ እያላችሁ ትንፋሽ እየሰበሰባችሁ ጓንዴ። ጎበዝ አይሻ፣ እንደሱ አሁን አሪፍ ነበረ። ሂድ ኒዛር፣ አንተም ጎበዝ እየመራ ነው። ጎበዝ አይሻ፣ ጎበዝ
ትንፋሽ እያጣራት ነው አይሻ። ትንፋሽ በደንብ ሰብሰብ አድርጊና አታዩም ኒዛርን እንዴት እንደሚል በደንብ ነው እያወጣ ያለው። እሺ ጎበዝ። ዝቅ በይና በደንብ ጎበዝ። መጀመሪያ ከላይ ያሉትን ኒዛር ሊጨርስልን ነው። ትንሽ ነው የቀረው። በቃ ሁለተኛ ይቀርሃል ኒዛር። ወደ ሁለተኛው ጎበዝ አይሻ። እሱን ጨርሽና ወደ ሁለተኛ ትሄጃለሽ። ጎበዝ ኒዛር። አይሻ መጀመሪያ አንደኛውን ጨርሽ፣ ያኛውን ጨርሽ። ጎበዝ በደንብ አውጪ። አዎ ጎበዝ አውጪ። ልክ ነሽ። ገና ነው ኒዛር ቆመ። በቃ አቆሟል። ጎበዝ አይሻ ጨርሺ። ትንሽ ነው የቀራት። አይሻም ልጨርስ። ጎበዝ አይሻ ጨርሳለች። ወደ ሁለተኛው ሂጂ አይሻ። ጎበዝ ኒዛርም ግማሽ ነው የቀረው ሁለተኛው ላይ። አስተካክል፣ እንዲህ ብለሽ አስተካክል። ቶሎ ጎበዝ ኒዛር ግማሽ ቀርቶታል። አይሻ በደንብ አፍ ውስጥ እንዳይገባ። እሺ ኒዛር ቀድሞ ጨርሶልናል ማለት ነው። በቃ ማሻአላህ በጣም ጥሩ። አይሻ ይከብድ ነበር? ይከብዳል አይደል? ትንፋሽ በጣም ይጠይቃል። እሺ ኒዛር እንዴት ነበር? ደከመ? አይዞህ ማሻአላህ። እንግዲህ የሁለቱም ጨዋታ አሸናፊ ኒዛር ሆኖልናል ማለት ነው። ኢንሻአላህ ውጤታቸውን ካፍታ ቆይታ የምናሳውቅ ይሆናል። አብራችሁን ቆዩ። ውድና የተከበራችሁ የአሊፍ የጥያቄና መልስ ፕሮግራም ተከታታዮቻችን እንግዲህ ደስ በሚል መልኩ ውድድራቸውን እንዲህ ባማረ መልኩ አጠናቀውልናል። ውጤታቸውን እናሳውቃቸዋለን ማለት ነው። አሁን ሁለቱንም ጨዋታ በማሸነፍ ቅድም 19 ነጥብ ነበር ያመጣልን። ሁለቱንም ሲያሸንፍልን ደግሞ 21 ነጥብ ያመጣል ማለት ነው። አይሻ ደግሞ በሶስተኛው ዙር እንዳሸነፈችው ማለት ነው 15 ነጥብ አምጥታልናለች ማለት ነው። ውጤታቸው እንዲህ ባማረ መልኩ አልቋል። ቀጣይ የአሸናፊዎች አሸናፊ ኒዛርን የምናገኘው ይሆናል ማለት ነው። ኒዛር የአሸናፊዎች አሸናፊ ለመሆን ዝግጁ ነህ? ኢንሻአላህ። ፕሮግራማችን እንዲህ ባማረ መልኩ አጠናከናል። ኢንሻአላህ ቀጣይ በሌላ ጥያቄና ከሌላ ተወዳዳሪዎች ጋር የምንገናኝ ይሆናል። እስከ ሳምንት፣ መልካም ሳምንት።